ማን የሚያራሩጥሽ? ሩታ አደይ ብጮኛ መሆኗን ታውቂ? አውቃለሁ። ወይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? 10 12 አይበቃም? የምርህን ነው? በዛ ላይ የት እየሄድሽ ነው? ጥፍት ብለሽ የምትመጪው? ሁላችንም አደይን ስለምንወዳት ሁላችንም። ሰዎች ስለሚሉት ነገር ግድ የሚሰጠኝ ይመስልሻል? ቢሆንም እኮ ያ ሰው አይደለሽም። ለነገሩ ምቀኛ እኮ ከሩቅ አይመጣም። ከዚህ በኋላ እንደዚህ አይነት ነገር ድጋሚ ይፈጠር አንቺ ስላልሽ ነው እንዴ? ፍቅር እዚህ ምን ትሰራለሽ? አሹዬ አቤት አልኩ። የሚጠቅምሽን ነገር አትናገሪ። በቃ ጤነኛ አይደለህም። ጦሽ ነገር ነው የምልህ እኮ ለዚህ ነው። አንድ ነገርማ ሆነሽ። ምንም አልሆንኩም፣ ተወኝ በቃ። አንተ ምን አገባህና ነው የምትደውልላት? አደይ እንደሚወዳት ትናንት እንደነገርኩ ባል። ታዲያ ምን ችግር አለ? ልቀቂኝ ብዬሻለሁ። ሜኑስ በር እየተደበደበ ዝም ብሎ ቆሟል እንዴ ልጁ? አንተ አሹ ቆያማ። ሩታዬ ማን ነው እሱ? ምን ሆነሽ ነው? ማን የሚያራሩጥሽ? ሩታ ምን ሆነሻል? ማሚ ማንም ሰው ምንም ነገር እንዲለኝ አልፈልግም። እንዴ ምንድነው? ምንም አልሆንኩም ማለት አንቺ ልጅ ነይ እንጂ አናግሪኝ። ልጅ ታምናለች። አይ በቃ ለየላት ምስኪን የኔ እናት። አሹ ምንድነው የሆነችው? የምታውቀው ነገር አለ? ያው የዶክተሩ ነገር እንጂ እንዲቁጣ ቁጣ ሚላት ሌላ ነገር ምን አለ ብለው። አሹ ዶክተር ማለት አልገባኝም። ሲጀመር ትምህርት አልጀመረች ወዴት እየሄደች እየዋለች ነው የምትመጣው እቺ ልጅ? እኛ በምን እናውቃለን እትዬ? አሹ አንተ የምታውቀው ነገር አለ? አረ ምንም የለም እትዬ። ሰው ከመሬት ተነስቶ እንዴት ጸባዩ እንደዚህ ይቀያየራል? ወይ ካልሆነ ከአባቷ ጋር ተጣልታ ይሆን እንዴ? አሹ ምን ሆነ? አልቆይ ምን ላድርግ? አውቄ አይደል? አውቀህማ ነው የምታወራው። አታስብም እንዴ? ምንድነው ዶክተር ምናምን ብለህ የምትቀባጥረው? ታዲያ ሌላ ምን አለበት? እና ትበሳጫለች። ያው የዶክተሩ ጉዳይ ነው እንዴ እና እያንዳንዱ ነገር እናውቃለን። ይኸውልህ የሰው ልጅ ምን አለበት አይባልም። ሌላ የሚያበሳጫት ብዙ ነገሮች ሊኖሩ ይችላሉ። ምን ሊኖር ይችላል ሌላ ነገር? ያው ከዶክተሩ ጋር ሳትግባባ ቀርታ። ዋው እንዴ ፏንቃሼ ብሏል ዳይመንድ። ቢሆንም የነገረችን ሚስጥር ለእትዬ መናገር የለብህም። የነገረችን ሚስጥር ጠብቅላት እንጂ። እውነቱን ነገር አልገባኝም። ስለምንድን ነው የምታወራው? የምን እውነት ነው ነገር? ስለ ሁሉም ነገር። ቆይ አንቺ ማን ነሽ? ቤሪ። ይቅርታ እንተዋወቃለን? ካስታወሽ ከዴቭ ጋር ካፌ ተገናኝተን ነበር። ዴቭን ታውቀዋለህ? አዎ አውቀዋለሁ። ቆይ ለምንድን ነው በሁለቱ ፍቅር ማለት አልጋ የምትገቢ? አደይ ዴቭ ብጮኛ መሆኗን አታውቂም? አውቃለሁ፣ ግን እሷን መቼም አያገባት። እያወቅሽ ነው ጭራሽ በመሀላቸው የገባሽ? አንተ ማን ነህ? ምን ያገባሃል? አደይን ማንም ዝም ብሎ ሲጫወትባት ቆሜያለሁ። ቆይ ዴቭ አደይን ባንቺ ቀይሯት? ቆይ ከዴቭ ጋር ያለሽ ነገር ምንድን ነው? ከዴቭ ጋር ብዙ ነገር አሳልፈናል። እናቱ ነች ሊያገባ እንደሆነና የቤት ሰራተኛቸውን እንደሚያገባው ለአባቴ ነገረችው። ከዛማ ወደዚህ መጣሁ። ለምን መጣሽ? ከልጅነቴ ጀምሮ ዴቭን ማግባት ፈልግ ነበር። እድሉን ሳገኝ መጣሁ። ሌላ ማወቅ የምትፈልገው ነገር አለ? ትሰሚኛለሽ? ዴቭ አደይን ማግባት አላማውን የቀየረው አንቺን ካገኘ በኋላ ነው። ምን እንዳስነካቸው አላውቅም። አደይ ለቤተሰቦቹ የሚመጥ ምንም አይነት ነገር የላትም። ሰርጉንም እርሰው ለዴቭዬ ነው መጥቼለታለሁ። ቆይ አንተ ማን ነህ? ስለኔ አይመለከትሽም። ለምን ወደዚህ ይዘኝ መጣ? አሁን የምፈልግበት ቦታ ማታደርሰኝ ከሆነ እከሳለሁ። ክሰሽኝ ከፈለግሽ። ትሰሚኛለሽ? አደይ ዴቭን በጣም ነው የምትወደው። በመሀላችሁ አትግቢ። ምን ነው አደይ አደይ አልክ ነው ወይስ ሌላ ነገር አላችሁ? ምን ነው ባደረገልኝና እድሜ ልክ ለሷ ስገዛ በኖር። ታዲያ እኔ መምጣቴ ጥሩ እድል እንጂ ምን አበሳጨ? አንተም አደይ ጋር ሁን፣ እኔም ደግሞ ዴቭዬ ላግባ። ምን ይመስልሃል? ትሰሚኛለሽ? እኔ በሰው ፍቅር መሀል ጣልቃ መግባት አልፈልግም። ደግሞ አደይን ስለማስብላት እንደሚዋደዱ ስለማቅ እውነታውን ለማወቅ ነው እንጂ ሌላ ነገር አስቤ አይደለም። ታዲያ ምን ልታስብ ፈልገህ ነበር? አንተም ያቺም እኔና ዴቭ ልትለያዩ ናችሁ። እሺ እኔ ደግሞ ነገር ላስጠንቀቅሽ። ትሰሚኛለሽ? በእናንተ ምክንያት አደይ አንድ ነገር እንድትሆን አልፈልግም። ካዘንክላት አግባት። እኔ ስለሷ ምንም አይመለከተኝም። ተግባባን? አልተግባባንም ቤሪ። ሲጀመር መቼም አንግባባም። ዞር በልልኝ በቃ። እንዴ ኧረ ሹፉልኝ ዶክተር። ሹፉ ከማን ጋር እንደቆመ? አያ አንተ ዝም ብለህ ስትቦረተፍ ደግሞ አደይ ፎንቆ አይደለችም። እቺ ናት ደግሞ ከዚህ ሲገባው እንደሚሻለው ያለ አቅሙ ምንድነው አደይ ላይ ፊት የሚለው?
ኧረ እባክህ እንደዚህማ አይደረግም። እንደዚህማ አያደርገውም ዶክተር። ና እንሂድ። እንዴ ምን ልትሆን? ልናጣራ ነው። እኔ ይህን ሁላ ነገር እያሰብኩ እሱ ሌላ ችክ ሊጠብስ አይደረግም። ና እንሂድ አሁን ዝም ብለን። በቃሽ፣ ይበቃሻል። ካሁን በኋላ ስለ አዴ መጥፎ ነገር ስታወሪ እንዳልሰማሽ። ሰምኛለሽ? ደግሞ ድጋሚ ከሌባ አጠገብ እንዳለሽ። በልጆቹ ፍቅር መሀል ላይ አትግቢ። የራሽን ስሜት እያዳመሽ ለልጆቹ ደስታ እንቅፋት አትሁን። ትሰማኛለህ? ማን ደስታ ሰጪ ማን እንቅፋት እንደሆነ በቅርቡ ላንተም ለዛች አዴ ተብያውም አሳያችኋለሁ። ለማንኛውም በማያገባህ ነገር አትግባ እሺ? አዴን ምን ያክል እየወደድኳት ለደስታዋ ስል እንደተውኳት አንቺ አይገባሽም ደነስ። አይኔ ነው እንደው አይን ነው በለኝ። ዳይመንድ በቃ ፎንቃህን ተውካት እንዴ? የኔ ፎንቃ ማን በምን ታውቃለህ? ዳይመንድ ቀላል ሰው መስሏል። እሺ እስቲ ዝም በል። በአዋቂዎች መሀል በትልልቅ ሰው ወሬ መሀል አይገባም። የት ታውቃታለህ አንተ? በል ዶክተር፣ የኔም ልብ ክህደት ተፈጽሞበታል። ያየሁትን ነገር እስቲ ልታስረዳኝ ትችላለህ? ምን አየህ? አደይ ላይ ማናት እቺ ባለፈው የነገርከኝ ክራሽ ላይ ቺት ማድረግ በእውነት ልቤን ሰብሮት። እሱ ቺት ላደረገው ያንተ ልብ ምን ቤት ነው የሚሰበር? አንተ ቆይ ካላወራ አፍን ይበላል እንዴ? አንተን ጠየቁ። ምን አለ ዝም ብትል ባታወራስ? በሉ በቃ የምታወሩት ነገር እየገባኝ ስላልሆነ እኔ ልጅ ወዴት እንዴ? ወይ እንጂ ዶክተር ከሄድክና ወደ ሆስፒታል ነው የምሄድ። በሉ እኔ ሚስቴ ጋር ልሂድ። የምን ሚስት ነው አንተ ደግሞ? አይቅርብኝ። አንተ እየመጣ ትጨቃጨቅልኝ ደግሞ ዝም ብለህ እየመጣ በትረካ ልቤን አታንጠለጥለው። በሉ በቃ ወሬማ ትችላለህ። ዳይመንድ ለምንድን ነው ኪንጎ እንደዚህ እያለ ያለው? አይ ዶክተርዬ፣ ምን ኪንጎ እኮ የሚያወራውን አያውቀውም እኮ። ዝም ብሎ እኮ አያስብም። ሲያወራ እኮ ዝም ብሎ ያመጣለትን ነው የሚያወራው። መቼስ የነገርኩህ ነገር ነግሬህ አይደለም? ያው እሱማ ዶክተር ከኪንጎ እኮ የሚደበቅ ነገር የለም። እንዴ ምን ማለት ነው? ሚስጥር እኮ ነው። እኔ ላንተ የነገርኩህን ነገር እንዴት ወደ ጓደኛ ትነግረዋለህ? እንትን እኮ ነው ያው ዶክተርዬ፣ ኪንጎ ማለት እኔ ማለት ኪንጎ ነኝ ብዬ እኮ ነው። በቃ ከኔና ኪንጎ መሀል ምንም የሚደበቅ ነገር የለም። በዛ ላይ ደግሞ እኮ ምንም የሚያውቀው ነገር የለም እኮ ዶክተር። አልገባኝም። ምን ማለት ነው? እኔ እኮ የነገርኩህ እኮ ሚስጥር ነው። እንዴት እኔ የነገርኩህን ስሜቴን ሄደህ ለጓደኛ ትነግረዋለህ? ይሄ ልክ ነው? አረ ዶክተር እንዴ! ዳይመንድ በጣም ነው ያናደድከኝ። ምን ነው ዶክተርዬ፣ አስደበርኩ እንዴ? ዳይመንድ የምነግርህ ነገር ሄደህ ለሌላ ሰው የምትናገር ከሆነ ሚስጥረኛ የስሜት የተካፋይ መሆን አትችልም። አረ ዶክተር እንዴ! በቃ ዳይመንድ እኔ እኮ የማውራት ሱስ ኖርብኝ ሳይሆን በሰዓቱ ጥሩ ስሜት ላይ ስላልነበርኩኝ የማወራውና የማማክረው ሰው ፈልጌ ነው። ግን አንተ በተቃራኒ ነው ያደረገው። ለእኔ ጥሩ ትምህርት ሆነ ይሄኛል። ግን ከቻልክ ከዚህ በላይ ሌላ ሰው አታወራ። አረ ዶክተር ምን እሺ ነው እንዴ? ይሄን ያለ እኮ የሚካበር ነገር አይደለም። የት ነው የምትሄጂው? ምንድን ነው? አቤት። ቆይ ወዲህ ነው ጥለሽ የምትሄጂው? ከዚህ በኋላ ምን ቀረኝ? እዚህ ያደረሰኝ ፈጣሪ ነው። አሁንም ቢሆን እሱ አለልኝ። እሺ ታዲያ ልቤንና ላንቺ ያለኝን ስሜት እያወቅሽ እንደዚህ አትበይ፣ እንዳልጎዳብሽ። አደይ እኔ እኮ ያላንቺ ምንም አይነት የደስታ ህይወት የለኝም። ይኸውልሽ አንቺን ካገኘሁሽ በኋላ ካየሁሽ በኋላ ነው መኖር የጀመርኩት። ፍቅር ህይወት ምን እንደሆነ የገባኝ ነሳ። ሌላው ሁሉ ውሸት ነበር። ቆይ ማንም ሰው በመሀላችን መጥቶ ስለገባ ህይወታችንን መበጥበጥ አለበት? ዴቭ፣ በማውራት አይደለም። በማውራት ቢሆንማ እስከዛሬ ስንት ነገር አውርተናል አይደል? ፍቅርህን በተግባር ማየት እፈልጋለሁ። እናቴ ነጠቀችኝን ክብሬን እንድታስመልስልኝ እፈልጋለሁ። ሲጀመር አንተ እኔን ወደህና አክብረህ ብትነግራት ኑሮ እንደዚህ በዚህ ልክ ባልናቃችኝ ነበር። እሺ አደይ፣ እሺ ግን አንድ እድል ብቻ ስጪኝ። ከዛን በኋላ እኔ ሁሉንም ነገር አስተካክለዋለሁ። እንደዚህ ስላልከኝ ምንም የሚቀየር ነገር የለም። እንደምትወደኝ ቦታዬን፣ ፍቅሬን በተግባር ማየት እፈልጋለሁ። ከዚህ በኋላ ደግሞ እቺ ላስቲክ ከመሰለች ልጅ ጋር ላይ አልፈልግም። እሺ ምን ያደርጋል? በዚህ አይነትማ በረከቴ የልጅ ልጅ የሚያሳየኝ አይመስለኝም። ኧረ አንቺ ብቻ ፈልጊ እንጂ እናቴ፣ ደርዘን የልጅ ልጅ ነው ማሳቀፍሽ። እንዴ ደርዘን ማለት 10 12 አይበቃም? የምርህን ነው? ኧረ ተይው ለልዬ፣ ምኞታ ይከለከል እንግዲህ። ኧረ ዝም በል። ሴቶቹ ይሄን ወሬ ሰምተው ሚስት እንዳታጣኒ ይናገራለሁ። ይኸውልህ በዚህ ሰዓት ደግሞ ማንም ሴት ይሄ ሁሉ ልጅ ወልዶ አያሳድግልህም። አይ በረከቴ፣ አትወልጂልኝም እንደልኝ? ኧረ እሷ ምን በወጣት ገና እንደ ፍሬ ልጅ። ዛሬ ጨዋታ ጨምራል። እንዴት ነው ነገሩ? ምን ላድርግ ታዲያ? ጠይቁ ይሰጣቸዋል የሚባለው።
መመኘት ደግሞ መብቴ ነው። በልጅም በትዳርም በመልካም ቤተሰብ ቤትህን ይባርክልህ። አንቺንም ለልዬ። አሜን ማዘሯ። ማን ነው? እናንተ ቤቱ የሌለ ሞቅ ሞቅ ብሏል። ለሊ እንዴት ነሽ? ደህና ነኝ ቅምጥል፣ እንዴት ነሽ? እኔማ ፈጣሪ ይመስገን ደህና ነኝ። አንቺ ጠፋሽ እንጂ ወንድሜን ይዘሽ። ኩኩሻዬ ወይ ማዘሯ፣ በቃ እኔ ሊድ መሰለኝ። ወዴት? እናንተ ሙዳችሁ የሌለ ሞቅ ሞቅ ብሏል። እኔ ደግሞ ብዙም ጥሩ ሙድ ላይ አይደለሁም። ሊድ በቃ። አንቺ ኩኩሻ፣ አንቺ እቺ ልጅ ቆይ ችግሯ ምንድነው? እኔ ስላለው ነው ሄደችው? ወይ ለልዬ፣ ኧረ አይደለም ማማ። ለምን እንደዛ አሰብሽ? ከዚህ በፊት ተነጋግራችሁ? ኧረ እኔ የት ብዬ አውቃታለሁ? ከኔ ጋር እኮ ችግር ካለባት ፊት ለፊት መነጋገር ነው። ለምንድን ነው እኔን ስተኝ እንደዚህ የምትሆነው? ሲጀመር ደግሞ ለምንድን ነው እዚህ የምትመጣው? ቆይ ምን ናት? የቅምጥል ጓደኛ ናት። ቅምጥል በጣም ነው የምትወዳት። ያው ቤተሰባችን ቢያት። ተይ ለልዬ አትበሳጭ። ኩኩሻዬ እናንተ ከመምጣታችሁ በፊት ትንሽ ስሜቷ ጥሩ አልነበረም። ለዛ ነው ለልዬ። ሩታ ሩታ፣ ማሚ ተኝቻለሁ። እንዴ ታለ ተንኛሹ? ትንሽ እናውራ። አቤት ማሚ። ምን ሆነሻል? ምን ሆንኩ? እንደዛ በሩን ደብድበሽ መግባትሽ፣ ሰሞኑን ደስተኛ አይደለሽ። መልሶችሽ ሁሉ ይገርማሉ። በዛ ላይ የት እየሄድሽ ነው ጥፍት ብለሽ የምትመጪው? ማሚ እኔ አይደል ለማወራት ላሊ ቤት ነው የሄድኩት፣ ሌላ የትም አልሄድኩም። እሺ አባትሽስ? አባቴ ምን ሆነ? አላወራችሁም? አይ አላወራንም። ታዲያ ምንድነው እንደዚህ ርብሽ ያደረገሽ? ምንም አልሆንኩም ማሚ፣ በቃ ብቻዬን መሆን ነው የምፈልገው። ጥሩ በቃ። እኔም ማቃት ሩታ ጥሩ ልጅ ነበረች። ታዲያ ምንድነው እንደዚህ ያደረገሽ? ምን አስነክተውሽ ነው? ይኸውልሽ አሁን ረፍት አድርጊ። ስትነሽ ግን እያንዳንዷን ነገር እናወራለን። አልጨረስኩም ካንቺ ጋር። ዴቭ። አቤት ኪንጎ። ደህና ነህ? አይደለሁም። ምን ነው የተፈጠረ ችግር አለ እንዴ? መቼም የተፈጠረውን ነገር ሰምተሃል አይደል? አዎ ሰምቻለሁ። በጣም ነው ያዘንኩት። እስኪ አንድ ጥያቄ ልጠይቅ። አንተ በእኔ ቦታ ብትሆን ምን ታደርግ ነበር? እንደዛ አድርግ ብሎ መናገሩ በጣም ቀላል ነው። እንደውም አንተ ጠንካራ ነህ። እኔ በሆን አልችልም። ሁላችንም አደይን ስለምንወዳት ስላዘነችብህ እኛ አንተ ላይ ልንፈርድብህ እንችላለን። ሁላችንም ስትል ዳይመንድ ማለት ነው። እናንተ በመጋባታችሁ ከማንም በላይ ደስተኛ የሚሆነው ዳይመንድ ነበር። ለማንም ግድ የለኝ። ቆይ ከእናትና ከምትወዳት ሚስት ምረጥ ብትባል ማንን ትመርጥ ነበር? እኔ እናትም አባትም ሆና ያሳደገችኝ እህቴ ናት እኮ። ከሷና ከቅምጥል ምረጥ ብትባል ማንን ትመርጣለህ? ሁለታቸውም የራሳቸው ቦታ አላቸው ዴቭ። በሁኔታው ላይ ማን ትክክል ማን ስህተት የሚለውን ለማየት እሞክራለሁ። እኔ ግን ማስረዳትና መናገር የምፈልገው እናቴን መግፋት እንደማልችል ብቻ ነው። አዴንም ማጣት የለብም። አንተና ወንድም እንደዛ ሳሬን ያበላችሁ ለዚህ ነው እንዴ? በቃ እንደዛ ከሆነ በጣም ነው ይደብረኝ። አቤት። ቆይ አንተ ምን ተነካ? እንዴት ነው ልታወራኝ የመጣው? ወይስ ልታወጣጣኝ ነው? አረ እንደዛ አይደለም። እና እንዴት ነው? እስኪ ንገረኝ። እንዴት ልታወራኝ መጣ? እንዴት ሳሰብከው? እኔ እኮ በዚህ ሰልፍ ለብቻ ተቀምጠ ሳይል አውራ ብዬ ነው የመጣሁት። ስለ ሀሳብህ በጣም አመሰግናለሁ። እሺ፣ ግን ከዛ ውጪ አንተም ዳይመንድም ሆነ ያ ዶክተር እኔና አደይ መሀል ምንም አያገባችሁ። እንድትገቡም አልፈልግም። እሺ። ነቀለ እንዴ ልጅ? ለራሱ አስቤ ላውራ ባልኩት እንደዚህ ይጫዋል እንዴ? ካልሆነ እናቴ ጋር እመለሳለሁ። መጀመሪያም እዚህ መምጣቴ ትክክል አልነበረም ማለት ነው። እናቴ እውነቷ ነው። ያለ ቦታ ተገኝቼ ክብሬን ዝቅ ያደረኩት ራሴ ነኝ። አንቺ እኔን ነው ምናምን ታያለሽ እንዴ? ከአንቺ ውጭ እዚህ ሌላ ሰው አለ? ምንድነው ግዛቴ ላይ መጥተሽ ደቅ ያልሽ ደግሞ? አልገባኝም። ምን ይገባሻል? ፈዘሻል እኮ። ለነገሩን የሚል ደብሮኛል። እዚህ ደቅላለሁ። አላስነሳሽ። ለምንድን ነው የደበረሽ? ባክሽ የሆነ የማይሆን ነገር አስቤ ነው። የማይሆን ነገር ማለት? የማታገኙን ሰው አስበሽ ተናድሽ አታቂ? እንዴት? ዝርዝር መረጃ የለኝም ባክሽ፣ አታወጣጪ። ቆይ አንቺ ምን እሺ፣ ባልሽ ካደሽ አሉ? ማን ነገረሽ? ምን ሰፈሩ ሁሉ የእናንተን ሰርግ እየጠበቀ አልነበር እንዴ? ገና እናንተ ሳትግባቡ ለሰፈሩ ሰው ሁሉ የጥሪ ካርድ በትናችሁ እናንተ አልተስማማችሁም። አንቺ ቆይ ለስምሽ ስቲ ሌላ ሰው አታገቢም ነበር እንዴ? ሌላ ማለት? አረ የሌላ ሙድሽን አበላሽቶታል ሰምቻለሁ። አንቺ መጀመሪያ ሰራተኛቸው ስለነበርሽ ማዙካው ስትመጣ እንዳልተስማማችም ሰምቻለሁ። በዚህ ልክ የሰው ነገር ታጣራላችሁ ማለት ነው? በምን እንደበር ታዲያ? የዚህ ሰፈር ሰው እኮ የሚደበር እርስ በርስ ሙድ እየተያያዘ ነው። ታዲያ እንደዚህ አይነት ወሬ እያነሳን ካላውራን ይሄ ረጅም ቀን እንዴት ይገፋል? የሰፈር ሰው ቡና መጠጫ ሆኛለሁ።
እሱን እኮ ነው የምልሽ። አንቺን ጀግና የሚያስብልሽ አንገትሽን ደፍተሽ ቁጭ ማለትሽ ሳይሆን የመልስ የምትሰጪው ነው። እንዴት? ያኔ ገና እናቱ ቅስምሽን ሲሰባብረው የፈጠነ የሰርጉ ቀን በተቆረጠበት ቀን ሌላው እንዳግብተሽ ቢሆን ኖሮ እንደዚህ ስምሽ አይነሳም ነበር። አሁን ግን ተበዳዩም አንቺ ነሽ፣ ተሰዳቢውም አንቺ ነሽ። አይሽ አይደል? ሰዎች ስለሚሉት ነገር ግድ የሚሰጠኝ ይመስልሻል? ቢሆንም እኮ ያ ሰው አይደለሽም። ሰዎች ደግሞ ያለ ጥፋትሽ ጥፋተኛ ሲያደርጉሽ በጣም ይደብራል። እኔ በሆን ግን እሱንም እናቱንም ገላግያቸው ሸቤ ነበር ምገቡ። ስትበደይ መልሰሽ መበደል መልመድ የለብሽም። እንደዛ ከሆነማ ከነሱ በምን ተሻልሽ? በቃ ሰው የፈለገውን ያውራ፣ ዝም በያቸው። እኔ ስንት ነገር እንዳሳለፍኩኝ ስንት ፈተና ተፈትኜ ፊታቸው እንደቆምኩኝ ማንም ሰው ያውቃል። ዛሬም ነገም ማንም ሰው አንቺን አይረዳሽም። እሱ አይደለ እንዴ ችግሩ? ዱርዬ ሌባ ትባያለሽ እንጂ ችግሩ ነገሩ እንዴት ነው ምንድነው ብሎ የሚመረምር ሰው የለም። ከሰው ለምን ትጠብቂያለሽ? ከሰው እንደመጠበቅ የሚሰብርና የሚያሰናክል ነገር የለም። እኔም ከዴቭ ብዙ ነገር ጠብቄ ነበር። ነገ ያምራል ውብ ይሆናል ብዬ አስቤ ነበር። ግን ይሄው የሆነው ሁሉ በተቃራኒው ነው። ዛሬ ላይ ከኔ ጋር የቀረው ፈጣሪ ብቻ ነው። የሌለ እኔ ጎዳሽ ግን ምስኪን ይሄ አናቱም ማለት ነበር። ለምን ትስቂያለሽ? የምሬን እኮ ነው። አንቺን የመሰለች ከስ ግን አግኝቶ ነው። አረ ቀረሽበት። አመሰግናለሁ። ለማንኛውም እኔ ልሂድ፣ ቦታሽንም ልልቀቅልሽ። አረ ጣጣ የለውም። በፈለግሽ ጊዜ መጥተሽ ደቅ ማለት ትችላለሽ። አመሰግናለሁ ኩኩሻቸው። በቃ ምን አይነት ሴት ናት? ሚጣተሙት አንጀቴን በላችሁ። ያንን ጀዝባ ባሏ ላንጠባጥብላት እንዴ? ሄሎ አጎቴ። ደህና ነኝ አጎቴ። አይ የሉም አጎቴ። ያው ጤና እንዴት ነህ ግን አንተ? ኧረ እኔ ተመችቶኛል አጎት፣ አታስብ። ቆይ እኔ የምለው እህት አለም ግን ትደውላለች? እኔ በምን አውቄ ብለህ ነው አጎት? እስኪ ስትደውል ወደ እኔም እንድትደውል ንገራት። እሺ አጎት፣ ሰላም እለዋለሁ። እሺ እነግራቸዋለሁ አጎት። እሺ እሺ በቃ ቻው። ሄሉ ዳኒ አቤ አለ እንደ ቤት ትንሽ ቆየ ከወጣ። ምን ነው ፈለከው እንዴ? አዎ ሄሉ ፈልጌው ነበር። ቆይ እሺ ልደውልለት። ሄሎ አቤ። ደህና ነኝ አቤ። እኔ የምልህ ዳኒ መጥቶ ነበር። እኔ እንጃ ፈልገዋለሁ እያለ ነው። እሺ አቤ መጣው ብሏል። እሺ ምንድን ነው? ምሳ በልታል? አልበላሁም። በቃ እሺ አቤ እስኪመጣ ድረስ እኔ ላቅርብልህ። አይ ሄሉ ለዚህ እኮ ነው የምትመች። ባልበላ ራሱ አጠገብሽ። በቃ እኔ የምለው ወየሽ፣ ቆይ ከትላንት በስቲያ ጀምሮ እንዴት ነው ነገሩ? እንዴት እንዴ? ዞር ስል ከጎኔ ነሽ፣ ዞር ስል ከጎኔ ነሽ። ቆይ ምንድን ነው? ማን የመከረሽ? ቆይ ምን ተገኘ? ቆይ ካንተ ጋር ለመቀመጥ ሰው ሊመክረኝ ይገባል? በይ ነገሩን ብቻ አታስቢ። እኔ በጣም ደስ ብሎኝ ነው እንደዚህ ያልኩሽ። ሮማኔ ልቤ ሐሴት አድርጓል። ኋላ እንደዚህ ያስለምደሽኝ የሄድሽ ቀን ምገባበት ነው ማጣው። ይኸውልሽ ላታዛልቅኝ አታለምጂኝ። ማን ነው? ቤሪ ቢራቢሮ በርበሬ። ኦ አሹዬ እንዴት ነህ? አለሁልሽ የኔ ቢራቢሮ። ቢራቢሮ? ታዲያሳ እስኪ ተመልከቻት። እንደው ባለ ቀለሟን ቢራቢሮ አመስልም። ማንም ፈልገሽ ነው የመጣሽው? ዴቪዬ ተመልሷል? አረ የለም እሱ ቤት ይሆንና ከእናቱ ጋር ሄደ መስሎኝ። አይ ሆቴል አልመጣም፣ እዛም እየጠበቅኩት ነበር። ታዲያስ ወደ ቤት ግቢና ጠብቂዋ። ያው መመለሱ አይቀረ ቤቱ ነው። ምን አማራጭ አለኝ ብለህ ነው? እገባለሁ። እንደዚያ ነው ነገሩ ዘንድሮ። አንተ ምን ሆነ አልቆያሹ? የሌለብህን ጸብ ኬስ ነው ያመጣው። ተሰለጠነ እኮ ሮማኔ። ታውን ባላማን ሮማኔ ሲል ይውላል። በቃ አይኔን ገለጥኩ አልኩሽ። አረ መሰልጠን እንደዚህ ነው? አይ ሮማኔ እባክሽ ወጣትነቴ ፈታ ዘና አብዬ እንዳሳለ በተቻለሽ አቅም ጭቅጭቅንሽ። ማን እኔ ነኝ የተጨቃጨቅኩ?
ታዲያስ ሮማኒ እንዴ ሌላ ጉዳይ ታለሽ እኔ ጋር መነጋገር ነው። አዎ እንጂ ከሴት ጋር አወራ ብሎ አሁን እንደዚህ መጨቃጨቁ ምን ይሉታል? ከቀናሽም ቀናው ብሎ ግልጡ መናገር። እኔ እረዳሻለሁ። እኔ ክፉ አይደለሁ ሮማኒ። ማ እኔ ሮማኒኝ በዚህች ምቃ ነው ይወል። ለማንኛውም ከዚህ በኋላ እች ልጅ ስታሞግሳት እህት ያዴ እንዳትሰማክ። ከሷ ጋር ደግሞ ምን አገናኛት? የዴቭ እናት እኮ ለዴቭ ሚስት ትሆናለች ብላ ያመጣት እሷ ነው። የምርሽን ነው? አዋሽ ቱ እኔ መቼ አውቄ። ዝም ብለህ ሳታቅ ልጅቷን አንዴ ቤሪ አንዴ ቢራቢሮ እያልክ የልብ ልባት ትስጣታሹ። በደንብ አስብሽ። አሄ ቢራቢሮዋማ የቅናት ናት ሮማኔ። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳልሳቀች በፍቅር ጎኔ እሷን ሲያደርጋት ዛሬ ማየት አቤ ይሄ ደግሞ አይሰማም። አበበ አንተ ምንድነው ሰፈር መበጣበጣው? ምን ብትጠሪው ትሞቻለሽ? እኔ ምን አገባኝ? ለነገሩ ምቀኛ እኮ ከሩቅ አይመጣም። ኧረ በእናትህ እየሄድክ አይገርምሽም? እንደውም የትም ማለት እንደው ጉድሽ ነው ያለው። እስቲ በቃ እዚሁ ቁጭ ብዬ ይሆናል የምታመጪው ነው ያለው። አንተ ቆይ ጦሽ ነገር ነው እንዴ? እናንቺ የሙሉ ጊዜ ባልሆንም ያው እንደ ማንኛውም ኢትዮጵያዊ ትንሽ ወሰድ መለስ ያደርገኛል። በቃ ሁለት የተለያያችሁ ፍጥረቶች። ቆይ ምናችሁም አይመሳሰልም እኮ። ምን ቀን የተገናኛችሁት? ይኸውልሽ እኔና ኪንጎ ያለንን አዋተን ነው የምንኖረው። እኔ ጋር ያለ እሱ ጋር የሌለ ነገር አለ። ለምሳሌ አሁን እሱ ተምሯል፣ እኔ ደግሞ እንደምታውቂው አልተማርኩም አይደል? በቃ ይኸው እኔ እሰጠዋለሁ፣ እሱ ያለንን ይሰጠኛል። አዋቶ መኖር ማለት ይሄ ነው አላችሁ እንጂ እናንተ ሁለት ደነዞች፣ እንደው ወይ አልተማራችሁ ወይ አልታሰራችሁ የሴት ጎረምሶች። አንተ አፍን ሰብስብ ትጣላኛለህ። እሺ ምን ነው መጡ እንዴ? እና ማን ናቸው የመጡት? እነዛ ናቸው ውስጥሽ እዚህ ክብደት የሚገፉት ግድግድ ጎረምሶች። ቀልድ ነው ልሳቅና ፍቅር ሳታውቂያቸው እንዴት ሊወስድ ይችላሉ? እየዋሸሽ መሆን አለበት። ኧረ እማዬ ለምን ብዬ ዋሽሻለሁ? እየዋሸሁሽ አይደለም። ካልሆነ ፖሊስ ጣቢያ ሄደሽ ቃልሽን ትሰጫለሽ። እያንዳንዷን ነገር የተደረገውን ነገር ትናገሪያለሽ። አንድ ነገር ብትሆኝብኝ የማን ያለልል ነው? እማዬ አንቺ ምንም ነገር አታስቢ። ከዚህ በኋላ እንደዚህ አይነት ነገር ድጋሚ አይፈጠርም። አንቺ ስላልሽ ነው እንዴ ፍቅር? ዴቭ ባይኖር እኮ የኔ አንድ ነገር ሆነሽብኝ ነበረ። ይኸውልሽ ሰሞኑን ትምህርት ቤት መሄዳችሁ እንዴ? እማዬ እንዴ ብሎ ነገር የለም። ልጆቹ እስከሚያዙ ነገሩ እስከሚጣራ ድረስ እግርሽ ከዚች ቤት አትወጣም። ሄሎ እቺ ደግሞ ምን ልትሆን የመጣችሁ? ማናት? ሀይ ቤሪ ይባላለሁ። አንቺ አላወቅሽም? እማዬ ማናት? የዴቭ ጓደኛ ነኝ ነው የምትለው። እኔም እንዳንቺ ነኝ አላውቃትም። ኖ ማም፣ ለዴቭ ጓደኛው ብቻ አይደለሁም። በቅርቡ ልንጋባ ነው። አቤት አቤት። አዎ ምን ነው? እቺን አይን አውጣ ደግሞ ማን ያመጣት? ፍቅር ተረጋጊ። አልሚ ናት የላከቻት። ቆይ አልሚ ለምን? አልገባኝም። ቆይ ስለ ዴቭ ነው እንዴ እያወራሻለሽ? እኔ ልጠይቅሽ እንጂ ለምንድን ነው ስለ ዴቭ ሳወራ የደበረሽ? ማነሽ? እማዬ ማናት? ሴትዮ ጆሮሽ ችግር አለበት እንዴ? ቤሪ ይባላለሁ። የዴቭ እጮኛ ነኝ። ምን ግራ የሚያጋባ ነገር አለው? ወይ ጉድ! እኔ ልጅን ባለጌ እላለሁ እንጂ በየቤቱ ስንት ባለጌ ሰው አለ። አልገባኝም። ለምን ነው እንደሱ የምታይኝ? ማንሽ? ቤሪ። ዴቭ እዚህ የለም። ሂጂና እዛ የምትጠብቂበት ጠብቂው። እዚህ ቤት ደግሞ በጣም ለየት ያላችሁ ናችሁ። እንግዳ እንደዚህ ነው እንዴ የምታስተናግዱት? ሌላ ንግግር ባንነጋገር ደስ ይለኛል ቤሪ። ኦኬ እሄዳለሁ። ሲጀመር እናንተን ብዬ አይደለም የመጣሁት፣ ዴቪዬን ብዬ ነው። ሲጀመር ይሄ ቤት ለኔ አይመጠነኝም። ፈጠን አድርጊ፣ ውጪ። ባይ። እማዬ ይቺ ልጅ ማናት? ነገርኩሽ እኮ አልሚ ለዴቭ ያመጣችለት ሚስት ናት አልኩሽ። አታደርገው። ይሄው እያየሽ። ለሚሰማውም እኮ ግራ ነው። አሁን አደይን ትቶ እንዴት ነው ዴቭ ወደ እናቱ የሚመለሰው? እንዴ ዴቭ ሊመለስ ነው እንዴ? አልሚ በዚህ ሁኔታ ከቀጠለች የማይሄድበት ምክንያት ምንም የለም። ቆጣ ብለሽ ጮክ ብለሽ አትናገሪያት። ነገር መምተኛ ናት። አንድ ነገር ትሆንብናለች። አይ እንደዛማ አይሆንም። ዴቭ መመለስ የለበትም። እንዴ ዳኒ ኤቢ ይላል። እንዴ እዚህ ምን ትሰራለህ? ላናግር ፈልጌ ነው። ምንድን ነው እሱ?
አቤ ወይ ቆንጆ ነበር እንዴ? ቆየህበት እኮ የኔ ቆንጆ። ትንሽ ራቅ ያለ ቦታ ስለነበርኩ እኮ ነው። ቤቱን ልሸጠው እያሰብኩኝ ነው። እንዴ የቱን? ይሄንን። ለምን? ቤዛ ገንዘብ ያስፈልጋታል። በራሴ ደግሞ ምንም ማድረግ አልቻልኩም። ይሄንን ቤት መሸጥ አለብኝ። ሌላ ሰው ከምሸጠው ደግሞ አንተ ብትገዛኝ ይሻላል ብዬ አሰብኩ። እኔም እኮ ቤት ለመግዛት እያሰብኩኝ ነበር። ሄሉዬን ደግሞ ይሄን ቤት ለምደዋለች። እኔ ብለህ መቼ ነው ለመሸጥ ያሰብከው? ቀብድ የምትሰጠኝ ከሆነ እስከፈለግከው ልጠብቅ እችላለሁ። አስቸኳይ ገንዘብ ስለሚያስፈልገኝ ነው። በቃ ከሄሉዬ ጋር አውራበትና አሳውቅሃለሁ። እሺ አቤ፣ እንዳትቆይብኝ። እስከ ማታ እጠብቅሃለሁ። እሺ በቃ ይመቻችሁ። ሄሉዬ አመሰግናለሁ። እኔ የምልሽ የኔ ቆንጆ ምን ትያለሽ? ብር እጅ ላይ ካለ ቤት የመግዛቱ ሀሳብ መልካም ይመስለኛል አቤ። እነሱም እየተመላለሱ የሚያስቸግሩን ነገር ያቆሙታል። ስለዚህ ለአንተም ቢሆን ይህንን ቤት ብትገዛው አሪፍ ይመስለኛል። እሺ የኔ ቆንጆ፣ አንቺ ቤቱን ወደጂው እንጂ ለገንዘቡ ችግር የለውም። ቤቱንማ በጣም ወድጄዋለሁ። ቆንጆ ቤት ነው አቤ። በቃ ገዛዋለሁ። ገንዘቡ አስቸኳይ ያስፈልጎታል መሰለኝ። ደውል አሳውቀው አቤ። እሺ የኔ ቆንጆ ደውል። አቤት አሹዬ። አቤት አልኩኩ። ዴቪ ስመጣ ስልክ ትደውልኛለህ? ምን ብዬ? መጥቷል ብለህ ነው? ስደውልለት ስልክ አያነሳም። እዚህ ቤት ያሉ ሴቶች ደግሞ እኔ ምንም አልወደዱኝም። እዚህ መቆየት አልፈልግም። ስለዚህ ማን ተደውለህ ንገረኝ። እንዴ እሱ ያላነሳልሽ እኔ ምን ብዬ ነው መጣ ብዬ የምደውልሽ? ምን ችግር አለው? አይ አይሆንም። እንዴ ለምን? አይ እኔ እናት፣ እኔ ስራዬ ጥበቃ። አዎ ቀንና ማታዬን ቤት መጠበቅ እንጂ ሞባይል መቻለኝና ደውልልሻለሁ። የምርህን ነው? አዎ ያቺ ጠቃጥቁ ስልኬም ተበላሽታለች። ቢራቢሮ። ለሱ ችግር የለውም። ምን ላድርገው? እደውልልሃለሁ፣ ታነሳዋለሽ። የምርሽን ነው ቢራቢሮ? ሞባይልሽን እኔ ጋር ትተሽ ልትሄጂ ነው? አዎ አሹ፣ ዴብ ሲመጣ ደውልልኝ። እሺ። ሞባይሉን የዘንድ ተሆነ ታዲያ አንቺ በምን ልትደውይልኝ ነው? ሌላ ስልክ አለኝ፣ ስደውልልህ አንሳ። እሺ። የምርሽን ነው? ስልክሽን ትተሽ ልትሄድሽ? ምን ነው አመመሽ እንዴ? ሰሞኑን ጤነኛውን ያሳለፍኩት ቀን አለ ብለህ ነው? ለምን ረፍት አታረጊም አደይ? እየተጎዳሽ እኮ ነው። ከተጎዳውማ እኮ በጣም ቆየ። ይቅርታ አደይ፣ ቅድም ጥዬሽ ሄድኩኝ አይደል? አረ ዶክተር፣ እኔ ነኝ ጥፋተኛ። ዴቭ እኮ እኔን ካየኝ ሌላ ነገር ያስባል ብዬ ነው። እንዴት ነው አወራችሁ እንዴ? አዎ፣ ግን ምን ዋጋ አለው? ማውራት ብቻ እኮ በቂ አይደለም። እስካሁን ምንም አይነት ተግባር የለም። ይኖራል አደይ። በድጋሚ ሁሉ ነገር እንደሚስተካከል ተስፋ አድርጋለሁ። በድጋሚ ደስተኛ ትሆኛለሽ። እንዳፈ አድርግልኝ። ማነው? ይግቡ። በቃ እኔ ልሂድ። ነይ ተመለሽ። ጉዞኝ ምን ነው ፈለጉኝ? ልጄን ለምንድን ነው የምታስጨንቂው? እኔ ደግሞ ምን አድርጌ ነው ያስጨነኩት? የማልሰማ ይመስልሻል? ልጄን ማግኘትሽን አቁሚ። በቅርቡ ጨዋ የጨዋ ልጅ የተማረች ለልጄ ከምትመጥን ልጅ እድረዋለሁ። እሷ አካባቢ ማንዣበብሽን አቁሚ። አትሰማም ብለሽ የማይሆን ነገር አታድርጊ። አይ ካልሽ ግን በራሴ መንገድ አስተካክለዋለሁ። አያስቡ። እኔን ከዚህ በኋላ አጠገቡ አያዩኝም። ከህይወት ወጥቻለሁ። መርፌ ነው? አዎ መርፌ። አልጋ ክፍል ጠፋ። አንቺ ተረገምሽ። አሁን ምንም ብትል ምንም አታመጣም። እሺ፣ የምፈራ እንዳይመስልህ። ለምን አትፈሪም? ይሄ ቀን እኮ ያልፋል። እኔን አሳልፈሽ ሰጠሽኝ ቤዛ። ገና ከዚህ በላይ ይገባል። ጨካኝ አረመኔ ነሽ። እሺ ቤዛ፣ የሚጸጽትሽን ነገር አትናገሪ። በቃችሁ። እዚህ የመጣችሁት ልትጨቃጨቁ አይደለም። ያጠፋችሁትን ጥፋት አምናችሁ ያደረጋችሁትን ነገር በሙሉ ተናዛችሁ ከእናንተ ጋር በመተባበር ስራውን የነበሩትን ሰዎች አምታችሁ ስትሰጡ የእናንተ የስር ጊዜ ዝቅ ይላችኋል።
ወንድሟ ገጀራው እኔን አሳልፈሽ ሰጥሽ አንቺ የሚቀርልሽ መስልሻል? ኢንስፔክተር ወንድሟ ነው ከኛ ጋር ተባብሮ የሚሰራው አንደኛው። አይ በፍጹም አውቆ ነው። እሱ ምንም የሚያውቀው ነገር የለም ኢንስፔክተር። አይ እሙዬ አሉ እሙ ይኸውልሽ እናት እየተላከፍክ ማለት ነው። እና ታዲያችን የመሰለች ልጅ እያለፈች ላለክፋት ምን አለበት ቤቷ ሄዳ ልብሷን ከምትቀይር እኔ ባስደስታት። አቺሙ አሎ ለምንድን ነው ወደ ቤት የምትመለሰው? ተቃልጃለሽ። ቺኮቻችን እኮ እንዳማረባቸው የሚያረጋግጡት መንገድ ላይ ሲለከፉ በኋላ አላማረብኝም ብላ ተመለሳ ቤቷ ልብሷን ትቀይር። አልቀረብም። ጤነኛ አይደለህም። ጦሽ ነገር ነው የምልህ እኮ ለዚህ ነው። ኦ ይኸውልሽ የኔ እናት አንቺ አታዋጭኝ ልንካው። ምን ልትሆን ነው የምትከተላት? ጦሽ ነገር ነው እንዴ? እንዴ ኩሻ እና ልትሄድ ነው እንዴ? አዎ ከኩሻ ጋር በደንብ ላስተዋውቃችሁ። በጣም ምርጥ ልጅ ነች። እሱ ላንተ ነው፣ እኔ ግን አትመቸኝም። ባይ ባይ። እንደዚህ እስቲ ደግሞ እንዳሰማሽ እኔ ላስተዋውቅሽ። ኩሻ ምን እኔን ለመጠየቅ ነው አመጣጣችሁ? ለሊን ታውቂያታለሽ? አዎ አውቃታለሁ። ለምን ጠይቀኝ? ያው በደንብ ላስተዋውቃችሁ እፈልጋለሁ። ኩኩሻ ለሊ የባቡሬ ጀለሱ ነኝ። እኔ ደግሞ ፍቅረኛው ነኝ። ምን? አዎ ምን ነው ደነገጥሽ? ችግር አለ እንዴ? አረ ምንም የለም። በቃ ይመቻችሁ። አያት አይደል እንዴት እንደደበራት? አይ ለሊ መስሎሽ ነው። ለምን ይደብራታል? ኩኩሻ እኮ ባህሪዋ እንደዚህ ነው። ስለ ባህሩ አይመለከተኝም። ቆይ ለምንድን ነው የተናደደችው? የሆነ ነገርም አለ። ተይ ለሊ አጉላት ትጠራጠሪ። ምንም ነገር የለንም። ደግሞ ሊኖርም አይችልም። እሱን ለኔቱ በቅርቡ ደርስበታል። ይሄ ነገር እንዴት ነበር የሚታየው? ሩቴ እኔም እባክሽ ነይማችን ነገር እንደምንም ብለሽ ክፈችልኝ። የማን ስልክ ነው? የቤሪ ነዋ። ደግሞ ቤሪ ማናት? ቤሪ በርበሬ የዴቭ አዲሷ ፍቅረኛ። ምን? አዎ እሷን ታያትና በይ አሁን ክፈችልኝ። ሳትመለስ ስልኩን ሳትወስድብኝ እስከዛ ዘና ልበልበት። ያ እኔና አንቺ ድሮ የሰራነው ቲክቶክም ወስዋሴ ሆኖ ሁሉንም ክፈችልኝ። ያ እኔ የምልሽ አንቺ ግን ቆይ ወዴት ልትሄጂ ነው? መጣሁ፣ እመለሳለሁ። በይ ይኸውልሽ እንዳትቆይ። ያው እህትዬ እየተናደዱብሽ ነው። እሺ አልቆይም። አሹ ቆይ እኔማ ምን? አሹ ቆይ ምን ሆነሽ ነው በሩ እንደዛ ደብድበሽ የገባሽው? አላቅም። አሹ እንዴት አታውቂም? አንድ ነገርማ ሆነሻል። ምንም አልሆንኩም፣ ተወኝ በቃ። ምንም አልሆንኩም። እቺ ለእኛ ጥሬ ለበኛ ብሏል ሰውዬው። መለስ ቀለስ የሚያደርግሽ ምን ሆነና? የፈሩት ይደርሳል አሉ። ይሄ ነው በእኔ ስስቂኝ። አሹ ምን ሆነ ነው ብቻ ነው የምታወራው? መች ብቻዬን አወራሁ ሮማን። እኔም ይህን ነገር ተመልከች እስኪ ነይ። ምንድን ነው እሱ? የማን ነው? የቤሩዬ ነው። አልገባኝም። የእሷ ስልክ አንተ ጋር ምን ይሰራል? ዴቭ ሲመጣ ደውልልኝ ብላኝ ሰታኝ ነው። እንዴት? እኔ ምን አውቄልሽ? የምትገርም ናት። እናንተ ዝም ብለህ ተቀበልካት? ታዲያ እና አልፈልግም ልበላት? ረስቲ እንደሆነ የራሱ ይለፍልኝ። ለአንድ ቀን እንኳን ዘና ልበልበት። ቆይ ከመቀበል በፊት እቺ ሴት ምን አስባ ነው ስልኳን የሰጠችኝ ብላ አታስብም? እንዴት ዝም ብለህ ትቀበላታለህ? ወይ ሮማኔ ደግሞ ተመጀምሮ ነው እንደዚህ ተጨቃጫቂ ሆንሽ? ጭቅጭቅ አይደለም አሹ፣ አምጣው። ሮማን ምን ማረግሽ? አሹ እትዬ ሁሉንም ነገር መስማት አለባት። ለምን እንዴ? ራሷ መጣ ትቀበለኝ የለ? ለምን እንደምነግራችሁ? አንተ ቆይ ዝም ብለህ የነገረችን ለምን ታምናለህ? የሆነ ነገር አስባ ቢሆን ስልኳን የሰጠች። እትዬ ሮማን ምን እያደረግሽ ነው? ሮማን ዛሬ ቀን ተናግሬያለሁ። ይሄ ሞባይል አምጪ። አሹ እትዬ ሁሉንም ነገር ማወቅ አለባችሁ። ሮማን ራሹ ቀብራራው የሚልኝ ባላገሩ አቤት ምቀኛ የብዛቱ ብሏል። አሎ ሰሙዬ፣ ይኸውልሽ እናት፣ ኧረ አዋሪኝ። ምን እሺ ነው? ምንድን ነው ከቅድም ጀምሮ የምትከታተለኝ? ይቅርታ፣ ቅድም ከዶክተር ጋር አየሁሽ ልበል? ማን ነው ዶክተር? እሺ ሙድ እያልሽ ነው?
ዶክተር መሆኑን አታውቂ? አልገባኝም። ከዶክተር ኢዩኤል ጋር ቆመሽ ነበር። ከእርሱ ጋር አየሁሽ ወይ ነው ያልኩሽ። ማነህ አንተ? ዳይመንድ እባላለሁ ቆንጂዬ። ቤሪ አንቺ ማላይበት የት ልሂድሽ? ለስሙ ትልቅ ሰው ነው፣ ግን አስተሳሰቡ በጣም ነው የሚያስጠላው። ምን እሺ ነው? በደንብ አትተዋወቁም እንዴ? አረ እኔ ታውቀዋለሁ። ለአደይ ሲከራከርላት ነበር። ከአደይና ከዴቭ ፍቅር መሀል ውጭ እያለ ሲለምነኝ ነበር። ቆይ አልገባኝም። አንቺና አደይ ትተዋወቃላችሁ? አያይ እኔ እሷን ላቃት አልፈልግም፣ ግን እኔ እነሱን ፈርቼ ዴቪዬ ልተው አልችልም። ንገራቸው እሺ። እኔ ቤሪ ማንንም አልፈራም። ቆይ አንቺ ማንሽ? ከዴቭ ጋር ምን ጀምረሽ ነው? እኔ የዴቭ እጮኛ ነኝ። በቅርቡ አገባዋለሁ። እናቱ ለዴቭ እኔን አጭታለታለች። ይሄንን በፍጹም ዴቭ ያደርገው። ለምን አያደርገውም? እሱም በቅርቡ ታየዋለህ። ሁላችሁም የዴቭ ምቀኞች ናችሁ። አንድ የሚያስብለት ጓደኛ እንኳን የለም። ቤቤ በቃ ዝም በሽ። አሁን ይኸውልሽ አፍሽን ሰብስበሽ ከዚህ ሰፈር ጥፊ። ንኪው በቃ። ኡፍ እዚህ ሀገር የምትኖሩ ሰዎች ከሰው ጋር መግባባታችሁን በጣም ነው የምታስጠሉት። እሺ የኛ የጨረቃ ተመራማሪ እሺ፣ እንትን አንቺማ ጨረቃ ላይ እኮ ነው የምትኖሪ አይደል? ማርስ ላይ እዚህ ምድር ላይ አትኖሪም። ምን ትመስላለች እቺ ጠንቸላቋ ወሬኛ ቱሪናፋ? ምን ጠንቸላቋ ምንሽ? በእናታችሁ ይኸውልሽ ባዴ መተሽብኝማ አልፋታሽም። እቺ የሙሽራ ሌባ ምን ዱቄት ነሽ? በእናትህ እናቴ ጨርሰዋል። እሺ እኔ የምልህ ዶክተርዬ። አቤት። እቺ ቅድም እዛ ቢሮ ውስጥ አብራህ የነበረችው ልጅ አደይ? አዎ እሷ ምን ሆና ነው እዚህ የመጣችው? ነፍሰ ጡር ናት እንዴ? ኧረ አይደለም። አደይ እኮ የዴቭ እጮኛ ናት። የተዋወቃችሁ መስሎኝ ነበር። አያያይ ምን ነው ዶክተርዬ፣ ልጄ ምን በደለ? እሷንማ እኔ እያየ አያገባትም እንዴ? ምን ነው? ለምን? ለልጄ ስለማትመጥን ነው እንዴ? ፍቅር መጠን አለው እንዴ? ታዲያስ ዝም ብሎ የማንንም ምናምን ያፍቅሮ ካላገባው ማለት ልክ ነው? አንተ አሁን እዚህ ከተማ ውስጥ የታወቀ ዶክተር ነህ። ተነስተህ የቤት ሰራተኛ ላግባ ብትል ሰው ምን ይላል? ሰዎች እኮ የፈለጉትን ማለት ይችላሉ። ህይወቱ መኖረው ነው እንጂ እነሱ አይደሉም። የቤት ሰራተኛ ትሁን ዶክተር ትሁን የፈለገችውን ትሁን ሰዎች ከማውራት ወደ ኋላ ያሉ። አይ ዶክተር፣ ምንም ነገር ቢፈጠር እቺ አደይ የተባለች ልጅ የኔ ልጅ አያገባም። የኔ አልማዝ ልጅ የቤት ሰራተኛ ሊያገባ አያደርገውም። እኔ አደይን በደንብ አውቃታለሁ። አደይ በጣም ጥሩ ልጅ ናት። ለልጅሽም ከአደይ የተቻለች ሴት የምታገኝ አይመስለኝ። እሱን ለኔ ተው። አሹ ምንድን ነው እሱ? ምን ሆናችኋል? እትዬ ምንድን ነው ይሄ? የማን ነው? ቅድም ዴቭን ፈልገው የመጣችሁ ሴት ላሹ ስልኳን ሰጥታ ሄደች። ለምን? እኔ እንጃ። እኔ ምን አውቄ። አሹ ዴቭ ቤት ሲገባ ደውላ አሳውቀ ብላኝ ስልክ የለኝም ስላት ይሄንን ሰጠች። አንተ ምን አገባህና ነው የምትደውልላት? ቀበጥ በላት። ይኸውልህ ከዚህ በኋላ ከመጣች ከበር እንዳታስገባት። በላው ነው ወደ ስራ ሂድ። ይሻላል እትዬ? አዎ አሹ። እሺ እትዬ እንዳሉ ግን ስልኩ እስኪመለስ ድረስ ማለቴ ቤሩ እስክትወስዱ ድረስ እኔ ጋር ይሁን። አሹ የሰው የሆነ ነገር ለምን ታያለህ? ያለመደብህን ነገር ምን አለበት እትዬ? ቲክቶክም የኔንም የሩቴንም ውዝዋዜ ልይበት። ኧረ ስራ ትተህ ነው የምታየው? አሹ በሉጣ። ሮማን ቡና ፊልኝ እስኪ። ተመለስክ? መጀመሪያውኑ መሽድኩና ወዲያው እኮ ነው የወረድኩት። ለምን? እድሜ ላንተ አቀሳስረኝ ነው። እኔ ደግሞ ምን አደረኩ? ከዚህ በላይ ምን ልታረጋ ማለት ደግሞ ዶክተሩ የሌለ ነው የተበሳጨው። እሱ ደግሞ በምንድን ነው የሚናደደው? አደይ እንደሚወዳት ላንተ እንደነገርኩ ባኗል። ታዲያ ምን ችግር አለ? እንዴት አምኜ ላንተ ነግሬ ለሌላ ሰው ትናገራለህ ብሎ የሌለ ነው ጓገጭ ያለው። ደፋር በለው። ከኔ ሚስጥር እንድደብቅለት ይፈልጋል እንዴ? ማን እንደሆንኩ ካላወቀም ኪንጎ እኮ ነው። ነግሬዋለሁ፣ ግን በቃ አመረረ። እባክህ ሄጄ ሶሪ ልበለው እና የለቴን ነው ሆስፒታል ሄጄ ይቅርታለሁ። አንተ ግን ከዚህ በኋላ ተቀባጥርና ጸበ ከኔ ጋር ነው የሚሆን። ኧረ እባክህ
አልቀረብም። እሺ ና እንሂድ አሁን። እኔ አልሄድም። ሚስቴን አፍቃኛለች። እሷ ጋር ነው የምሄደው። ለካይም አለ ረስቼው። ቻው በቃ ቻው። ሩታ ወይ ቆይ በሰላም ነው አመጣጥሽ? አዎ በሰላም ነው። ምን ነው? እርግጠኛ ነሽ? አዎ በሰላም ነው የመጣሁት። እሺ በይ ተነሽ። ወዴት? ውጪና አንኳክተሽ መግባት እንደምትችይና እንደማትቺ ጠይቀሽ ግቢ። ካልሆነ ሩታ ላስተናግድሽ አልችልም። ውጪና አንኳክተሽ ግቢ። ይሄ እኮ ሆስፒታል ነው፣ ታካሚ ሊኖር ይችላል። እንዴት ነው በእንደዚህ ጋጦጥ የሆነ አካፋት በሩን ከፍተሽ የምትገቢው? በይ አሁን ውጪ። በጣም ይቅርታ ዶክተር፣ እንደዚህ የሚያናድድህ እኮ አልመሰለኝም ነበር። ውጪና ተመልሰሽ ግቢ ሩታ። እሺ አሁን መግባት ትችላለሽ። እሺ ዶክተር። ለምን ነበር አመጣጥሽ? ምን ልርዳሽ? ዝም ብዬ ነው ማለቴ ናፍቀኸኝ። ወይ ተሳሳትኩ። ቆይ በአንድ ጥያቄ ስንት መልስ ነው የምትመልሺው ሩታ? እንዴ በጣም ግራ እያጋባሽኝ። ቆይ ለምንድን ነው እዚህ የምትመላለሽው? ምንድነው ችግርሽ? እዩ ደግሞ ጊዜ የለኝም ሩታ። እዚህ የሚጠበቀኝ በጣም ብዙ ስራ አለ። ቆይ ለምንድን ነው በጣም ተደጋጋሚ ወደዚህ የምትመጪው? ዶክተር ምን መሰለክ ሩታ፣ ምንድን ነው? ቆይ ምንድን ነው ችግርሽ? ንገሪኛ። ደህና ነኝ እማዬ፣ አንቺ እንዴት ነሽ? ኧረ አልተሆነም። ብርሃን ያልነገረችሽም እንዴ? ከውጭ የሚመጡ ዘመዶቹ ስላሉ እኮ እነሱን እየጠበቅን ነው እንጂ እንጋባለን። እማዬ ቆይ አንዴ ነው። ምን ቀረሽ? አንቺ ማትረቢ፣ ባለፈው ሌታ ከደፊት እንደዛ ስታመናጭቂኝ ዝም ያልኩሽ ፈርቼ እንዳይመስልሽ እሺ? ቆይ ቦታሽን አሳይሻለሁ። አደይ ምን እያደረግሽ ነው? ልቀቂኝ! ልቀቂኝ! አደይ ልቀቂኝ! ልቀቂኝ ብዬሻለሁ።